ኡስታዝ ዋሂድ ኡመር ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። አለን ኡስታዝ። አንድ ጥያቄ ነበረኝ። አሁን እኛ ወንጌል አማኞች ከኛ የኛ አስተማሪዎች አሉ። ለምሳሌ እነ ዶክተር ተስፋዬ ሮብሌ ከነሱ ጋር ተወያይተህ ታውቃለህ? ቢያንስ ስለ ውይይት አሁን ከመታወራ ጥያቄ ብትጠይቅ አይሻልም? እኔ ዶክተር ተስፋዬ ሮቤሌ ጋር መዋየት እድሉን ባገኝና ብዋይ ደስ ከሚለኝ ሰዎች መካከል አንደኛው ነው። በጣም በጣም ስነ ስርዓት አለው። ስለዚህ አይ ቲንክ አናግሬዋለሁ፣ መልስ አልሰጠኝም ለኔ። ኦኬ እሺ። አይ ለኔ ምንም ጥያቄ የለኝም። እኔ አሁን ማንበብ ላይ ያለው ልጅ ነኝ። ቢያንስ እኔ አሁን ካንተ ጋር ምንም እውቀት የለኝም። አሁን ከነ ኢምራን ጋር ከነ ጃቢር ጋር ከነ አህመድ ጋር እንወያያለን። ግን ያው ካንተ ጋር ግን ምንም እንትን የለኝም። ከኔ ጋር ምንድነው ልዩነቱ? ከኔ ጋር አልገባኝም። አይ ቢያንስ የእውቀት ደረጃ አለ፣ ገብቷል። ዝም ብዬ አላወራም ማለት ነው። አይ እንትን አይደለም። እነ ኢምራን ከኔ ያነሰ እውቀት አላቸው ብዬ አላምንም። እነ ኢምራን እና አህመድ እነሱም ችግር የለም። አሁን እነሱ ምንም አይ አንተ በጣም ከባድ ያው እንትንም ከባድ ስለሆነ ከዛ አንፃር ለማለት ፈልጌ ነው እንጂ ሌላ ፈርቼ ምናምን አይደለም። ኖ አይ እንደዛ ሳይሆን ኖርማል ፈርተ ነው ብዬም አላምንም። ግን አንተ ያየህበት መንገድ ትንሽ እንትን የተጋነነ ከወንድሜ ጋር አውርተሃል ባለፈው። አዎ ቶሎ ብሎክ ምናምን ታረጋላችሁና ከዛም አንፃር ያው ማነው ብሎክ እንትን ብዬ ነው ብዙም ልቆጥ ብዬ ነው። ማነው ብሎክ የሚያደርገው? እኔ ነኝ የማደርገው ወይስ አልገባኝም? አዎ ከዚህ በፊት ከወንድሜ ጋር አውርተህ እንትና ከስንታየው የሚባል ልጅ ጋር አውርተህ ቶሎ በቃ ማውረድ ምናምን ነገር። አይ ስንታየው እንደውም በጨዋ ደንብ ሁሉ ጊዜ ነው የምንወያየው። ስንታየው የሚባለው እኔ አውርቼው አላውቅም። ምናልባት አንተ ተሳስተህ ካልሆነ በስተቀር ማለት ነው። አዎ ያውቁታል። ኢምራንና ጃቢር ሁሉም ያውቁታል። እኔ ነኝ ያወራሁት ስንታየውን። አዎ እኔም ከኔ ጋር አውርተን ነበር ከዚህ በፊት። ያው ቶሎ ማውረድ ነገር ምናምን ቢያንስ እኛ ያው ያጠያይቅ የሆነ ኤቲክስ እኮ አይደል? እኔ አላወርድም ራሱ ያው ገብቷል። ያው ማስተማርም አሪፍ ነው። አይ ድንበር ካላለፍኩ በስተቀር ከኔ ጋር ችግር ያለው አይመስለኝም። እኔ ግን ትንሽ ምንድነው እርግጫ ምናምን አልወድም። ስናወራ በስነ ስርዓት ካወራ በስነ ስርዓት ከጠየቅ ጥያቄን ማቆም ከሆነ መልስልሃለሁ፣ ማላቀው ከሆነ ደግሞ አላቅም ምልህ ችግር የለብኝም። አላቅም ለማለትም ማቆም ከሆነ ማካፈል ከሆነ አካፍልሃለሁ። በተረፈ ይሄን እርግጫ ድንበር ማለፍ የሆነ እሱ ተገቢ አይደለም። ትከሻ መለካካት ምናምን ትከሻ መለካካት ምናምን ነገር አይመቸኝም። እሱ አያስፈልግም። አዎ እንደዛ ትከሻ መለካካት ምናምን ከፈለጋችሁ እዛው ጨባሪቆስ መንደር የሚባል አለ። መጽሐፈ ጨባሪቆስ ያለ እዛ የጨባራ ለቅሶና ተስካር ውስጥ ልካችኋለሁ ማለት ነው። ከዛ አንፃር ነው። በተረፈ ተኮትኩተን ያደግን ያው ስነ ስርዓት ያለን ያው አንዳንዴ ያው አለ አይደለ እምነትም ሲነካ ስሜታዊ የምትሆንበት መንገድ አለ። ከዛ አንፃር ነው እንጂ ምንም ችግር የለም። መወያየት ምንም ትክክል። በቃ አይ ችግር የለውም። በቃ መልካም። ዮሐንስ ወንጌል ምዕራፍ 20:28 ላይ የክርስቶስ አምላክነትን ያወራል። ለምሳሌ ቶማስ ስለ ክርስቶስ አምላክነት ቶማስ ራሱ መስክሯል። ይሄንን እስቲ ከምን አንፃር ታየዋለህ? ማንም አልመለሰልኝ። አውጣውና ጥቅሱን እስቲ ያሳየኝ። ጥሩ እሺ። መጽሐፍ ቅዱስ የያዘ ሰው አለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እኔ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 የሚባል ስለ ቶማስ የሚያወራ ነገር አላየውም። እሺ ክርስቶስ እኔ ማን ነኝ ብሎ ሲጠይቀው አንተ አምላኬ ነህ ምናምን ብሎ እንትን ብሎታል። እስቲ አውጣውን ጥቅሱን አውጣና አንብብልና። እኔ ግዴታ ማጥፋት አለብኝ አጠገቤ መጽሐፍ ቅዱስ ስለሌለ
ሞባይል ዮሐንስ ውስጥ ነው ወንጌል ያለው። ምዕራፍ 20 ቁጥር 28 ላይ ቶማስ ጌታዬና አምላኬ ብሎ መለሰለት ይላል። ምን ብሎት ነው የመለሰለት? ጌታዬና አምላኬ እኮ ምን ስላለው ነው የመለሰለት? የትኛው ጥያቄ ነው የመለሰለት? እኔ ማን ነኝ ብሎ ስለጠየቀው ነው አለው። እንደዛ እኔ ማን ነኝ የሚል አለ እዛ ጥቅሱ ላይ። እሺ አምላኬና አምላኬ ብሎ እንዴት እንትን አለው? እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የመጀመሪያ የማዕረግ ስም ላይ ኩሪዮስ የሚል ነው አይደል ያለው? እያዳመጥከኝ ነው? አቤት ዘዛ ኩሪዮስ ነው ኩሪዮስ ነው አይደል የሚለው? ኩሪዮስ ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ አምላኬና ጌታዬ በሚልበት ሰዓት ላይ ምንድን ነው የሚለው? ራሱ ኩሪዮስ ሞዩ ካይ ሆቲዮስ ሞዩ ነው አይደል የሚለው? ስለዚህ ምን ማለት ነው? እዛ ጋር ምን ማለት ነው? ራሱ በመጀመሪያው የነበረው ኩሪዮስ የተባለው እና ቲዮስ የተባሉት ሁለት አካላት አይደሉም ናቸው? ኦኬ ዕብራይስጥ ነው መሐመድ የሚያወጣው? አዎ አወጣልና ግራምፊ ሻርፕ ሩል የሚባል የግሪክ ሰዋሰው አለ። የግሪክ ሰዋሰው አወቃቀር አለ። ስድስተኛው መርህ ምን ይላል? ሁለት ነጠላ የማዕረግ ስሞች እና በሚል መስተጻምር ተያይዘው ተመሳሳይ ሙያ ካላቸውና የመጀመሪያው ማዕረግ ስም ከፊት ለፊቱ ላይ ውስን መስተጻምር ካለ እንዲሁ ሁለተኛው የማዕረግ ስም ከፊት ለፊቱ ውስን መስተጻምር ካለ የሚያመለክተው ሁለት ማንነት ነው ይላል። ስለዚህ ጌታ የተባለውና አምላክ የተባለው ሁለት ለየቅል የሆኑ ማንነቶች ናቸዋል። ማንና ማን ናቸው እነዛ? ሳም አቤት አቤት ኡስታዝ ማንና ማን ናቸው? እንዴት ማንና ማን ናቸው ስትለኝ ግራምፊ ሻርፕ የተሰኘው የግሪክ ሰዋሰው ሲያስቀምጥ ምን አለ? ስድስተኛው ህግ ላይ ሁለት ነጠላ የማዕረግ ስሞች እና በሚል መስተጻምር ተያይዘው ተመሳሳይ ሙያ ካላቸውና የመጀመሪያው የማዕረግ ስም ከፊቱ ላይ ውስን መስተጻምር ካለ እንዲሁ ሁለተኛ የማዕረግ ስም ከፊቱ ውስን መስተጻምር ካለ የሚያመለክተው ሁለት ማንነትን ነው የሚል ነገር አለ፣ ህግ አለ የግሪክ ህግ ላይ። በዛ መሰረት ቶማስ አምላኬና ጌታዬ ያለው ሁለት የተለያዩ ለየቅል የሆኑ ዲስቲንክት የሆኑ ፐርሰኖች ናቸው ብሎ አስቀመጠ። ማንና ማን ናቸው እነዛ ፐርሰኖች? ኡስታዝ እኔ ግሪኩን ማን ዕብራይስጡን አንብቤ አላውቅም፣ አልዋሽም። እያስረዳንህ ነው አሁን ያለ ነው። አሁን የሚመልስልኝ ሰው አጣ ስላልክ፣ ስለዚህ እኛ እያስረዳንን ያለው ግራምፊ ሻርፕ ሩል የሚባለው የግሪክ ሰዋሰው ህግ ነው። በዛ መሰረት ምን ይላል ህጉ? ስድስተኛው ህግ፣ ስድስት ህጎች አሉ። ስድስተኛው እና የመጨረሻው ህግ ላይ ምን ይላል? ሁለት ነጠላ የማዕረግ ስሞች አለ። ኤግዛምፕል ቴዎስ እና ኩሪዮስ የሚባሉት እና ካይ በሚል መስተጻምር ተያይዘው አስመርበት እስቲ አህመድዬ። ካይ የሚለውን መጀመሪያ ያሳየው። ይኸውልህ ተከታተል፣ እዚህ ጋር እሺ ይታያል። ካይ የሚል አለ። ኩሪዮስ ኩሪዮስ ሞዩ ካይ ቲዮስ ሞዩ። ይሄ ነው ያለው ቶማስ ያለው ማለት ነው። እና ምን አለ እዚህ ጋር? ሁለት ነጠላ የማዕረግ ስሞች አለ እነ ቲዮስ እነ ኩሪዮስ የሚባሉ ካሉ አለ እና በሚል መስተጻምር ተያይዘው ተመሳሳይ ሙያ፣ ለምሳሌ የጄኔቲክ ፎርም ነው ያለው ሞዩ የሚለው ሞዩ የሚል ሁለቱም ጋር አለ። አይተው ከሆነ ተመሳሳይ ሙያ ነው ያለው። የመጀመሪያ የማዕረግ ስም ከፊቱ ላይ ደግሞ ውስን መስተጻምር ካለ ሆ የሚል ውስን መስተጻምር አለ፣ አስምርበት። እንዲሁም ሁለተኛው የማዕረግ ስም ላይ ከፊቱ ላይ ውስን መስተጻምር ካለ የሚያመለክተው ሁለት ማንነትን ነው፣ ቱ ፐርሰንስ ነው፣ ቱ ዲስቲንክት ፐርሰንስ እንደሚያመለክተዋል። እነዚህ ሁለት ፐርሰኖች ማንና ማን ናቸው? አብና ወልድ አይደሉም? ኦኬ ኤግዛምፕል ልስጥ፣ ግራማቲካሊ ኤግዛምፕሎች ልስጥ፣ ችግር የለውም። ግራማቲካሊ በሁለተኛ መደብ ልስጥ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ይኸው አውጣለት አመዲ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 በሁለተኛ መደብ። ይሄ በመጀመሪያ መደብ ላይ ያለ ስለሆነ ትንሽ እሱን ያምታታ። ምን ይላል መሰለ? ቀድሞ በአያት በሎዲ
እና በእናትህ በአውንቄ ነበረባቸው ይላል። የመጀመሪያ ማዕረግ ስም ላይ ማሜ የሚል አለ። ማሜ በግሪክ አያት ማለት ነው። ከፊት ለፊቱ ደግሞ ቴ የሚል ነገር አለ፣ አስምርላቸው። ውስጠና አነስታይ መስተምር አለ። እንዲሁ ሁለተኛ የማዕረግ ስም ላይ ደግሞ ሜትሪ ይላል። ሜትሪ ማለት እናት ማለት ነው። ከፊቱ ቴ የሚል አለ። ስለዚህ የጢሞቴዎስ እናት እና አያት ሲል ጳውሎስ እናቱና አያቱ 1% ናቸው ወይስ 2% ናቸው? 2%። 2%። ልክ በተመሳሳይ የዚህን ግራመር ነው ያስቀመጠው። ስለዚህ ግራምፊል ሻርፕ ሩል መሰረት አያት እና እናት የተባሉት ሁለት የተለያየ ማንነቶች እንደሆኑ ሁሉ ጳውሎስ አያቴ ያለው ሎዲን ሲሆን እናቴ ያለው ደግሞ የወንቄን እንደሆነ ሁሉ ቶማስ ደግሞ ጌታዬ ያለው ኢየሱስን ነው፣ አምላኬ ያለው አብን ነው። በዚህ ተስማማለህ? ዋይዲ በአብና ወልድ ምንነታቸው አንድ አይደል እንዴ? አሁን ምንነታቸው አንድ ነው ወይስ የተለያየ ነው ሳይሆን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ባለው ጥቅስ መሰረት አሁን የተጠየቀው ጥያቄ ይኸውልህ፣ አንተ የጠየቀው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ነው። ጥያቄው ምንድን ነው? ወይ አንዴ ሰምዬ አንዴ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ባለው ጥቅስ መሰረት ቶማስ አምላኬ ያለው ማንን ነው ነው ጥያቄው። ስለ ማንነት ነው የተጠየቀው፣ ስለ ምንነት አይደለም። አብና ወልድ በምንነት ደረጃ አንድ ናቸው ወይም በኤሰንስ ደረጃ አንድ ናቸው ወይስ የተለያዩ ናቸው ብለህ ብትጠይቅ ኖሮ የጥያቄው መልስ በአግባቡ ይሁን ነበር። ጥያቄው አብና ወልድ በምንነት ደረጃ አንድ ናቸው ወይስ የተለያዩ ናቸው ሳይሆን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ታሳቢና ዋቢ አድርገህ አምላኬ ያለው ቶማስ ማንን ነው? አብን ነው ወይስ ወልድን ነው በሚል ያመጣ ነው። አብና ወልድን ነው የሚያመለክተው። ጌታዬና አምላኬ የሚለው ጌታዬ የሚለው አብን ነው ማን ነው? ወልድን ነው። አምላኬ የሚለው አብን ነው። እኔ ሙግት ያዝኩት ይህንን ሊንጉስቲካል በሆነ አፕሮች፣ ግራማቲካል በሆነ አፕሮች፣ ኮንቴክስቹዋል በሆነ አፕሮች እና ቴክስቹዋል በሆነ አፕሮች አርጊው እያደረግኩኝ ነው። ሜትሮፖሊያን አርጊመንት እየተጠቀምኩ ነው ያለሁት። ስለዚህ ሄኮፍ አርጊመንቱን ማንነት ላይ ማን ነው በሚለው ላይ ነው። ቶማስ አምላኬ ያለው ማንን ነው ነው ጥያቄው። ምንን ነው ሳይሆን ማንን ነው የሚለውን ዮሐንስ ወንጌል 20:28 ጨርስና ከዛ ደግሞ ሌላ ጥቅስ ደግሞ አብና ወልድ በምንነት ደረጃ ወይም በኤሰንስ ደረጃ አንድ ናቸው ወይስ የተለያዩ ናቸው የሚለውን ነገር ቀጣይ ማየት እንችላለን ማለት ነው። አሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ፎከስ አድርግና ሞግት ማለት ነው። ኦኬ ያይ በቃ እኔ ምንም እንትን የለኝም፣ ችግር የለውም። አይ እኔ ያው በመለኮት አንድ በማንነት ምንነትና ማንነት ይለያያል። ማንነት ይለያያል። አንተ ጥያቄ ዮሐንስ ወንጌል 28 ላይ ባለው የማንነትን ታሳቢና ዋቢ አድርገን የመጣው ማን ነው አምላኬ የተባለው ማን ነው ብለን የሞገትከው አንተ ኢየሱስ ነው አልክ። እኔ ደግሞ ኢየሱስ አይደለም ብዬ ሞገትኩኝ። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች፣ ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ይዤ ነው የሞገትኩ። ገባ? ግራምፊል ሻርፕ ሩል የሚባለው የግሪክን ሕግ ይዤ ነው የሞገትኩ። እሱ ላይ በኃይለ ቃል አውጥተህ አሳየኝ። ምንድን ነው ፈልቀቅ አሳየኝ። ሽታው የለም እንደዚህ የሚል ነገር የለም በሚል ነው ያሳዩት። አይ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይቀመጥና አምላክና ጌታ የተባለው ዲስቲንክት ፐርሰን ናቸው በሚለው እኔና ግን እነዛ ዲስቲንክት ፐርሰኖች አብና ወልድ ተመልሰው ደግሞ በኤሰንስ ደረጃ ደግሞ አንድ ናቸው ይላልክበት ሌላ ጥቅስ አምጥተህ ደግሞ እንማማራለን ማለት ነው። ቀጥል። አለ አቤት ኡስታዝ አለው እኮ አብና ወልድ በኤሰንስ ደረጃ እኔ አንድ ናቸው ብዬ አላምንም። በኤሰንስ ደረጃ ራሱ ይለያያሉ። ኢየሱስ ሂማን ቢንግ ነው፣ አብ ደግሞ ዲቫይን ቢንግ ነው ብዬ ነው ማምነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳቸው ሰው ነኝ ይላል አይደል? ቴዎስ የተባለው ማን ነው? አንትሮፖስ የተባለው ማን ነው? ኦኬ እሺ ኡስታዝ ጥሩ። አንተ ማስረጃ ካቀረብክ አሪፍ ነው። እኔም ማስረጃ የማውቀውን እውቀት ችግር የለም አንጸባርቅልሃለሁ። ማንጸባረቅ ሳይሆን ማሳየት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ 8:40 ላይ ያለው በቂ ነው ብዬ ነው ማምነው።
ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል። ከቴዎስ ነው የሚለው ግሪከኛው። ሰምቼ የነገርኳችሁ ሰው ነኝ ካለ ሰውና አንትሮፖስ ነው። ቴዎስና አንትሮፖስ ግራማቲካሊ ዲስቲንክት አድርጎ ነው ያስቀመጣቸው። ራሱ አንትሮፖስ ማለት ነው አምላክ ምንነት አለ እንዴ ኡስታዝ? እኮ ማንን ነው ቴዎስ ያለው? ማንን ነው ኩሪዮስ ያለው? ማንን ነው ቴዎስ ያለው? ማንን ነው አንትሮፖስ ያለው? ኦኬ ማንን ነው ያለው? እስቲ ቆይ ዮሐንስ 8 ያልከኝ 8 ስንት ላይ? 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ሰሚው ማን ነው? ኢየሱስ ማለት ነው። አሰሚው ማን ነው? አምላክ ማለት ነው። አምላክ ስንት ነው? እሺ ጥሩ። አምላክ ስንት ነው? አምላክ አንድ ነው። የሚሰማው የነበረው ከአንዱ አምላክ ነበር? አይደለም። ከአንዱ አምላክ አይደለም ሲሰማ የነበረው? ከአንዱ አምላክ አይደለም ሲሰማ የነበረው ኢየሱስ? ይኸው እንግዲህ ኢየሱስም አምላክ ነው ይላል መጽሐፍ ቅዱስ። እንደዛ እሱ ሌላ ጉዳይ ነው። ታሳየኛለህ እሱን በቦታው ስንመጣ ማለት ነው። አሁን ዮሐንስ ወንጌል 8:40 ላይ የምንነት ጥያቄ ነው የጠየቀው። በምንነት ደረጃ አንድ አምላክ አለ። ይሄ አንድ አምላክ ከአንድ አምላክ ሰምቼ የምናገር ሰው ነኝ አለ። የሚሰማው የነበረው ደግሞ ሰው ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አንድ እግዚአብሔር አለና አለ። በአንድ አምላክ and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ አለ። በአንድ አምላክና በሰዎች መካከል ሆኖ መካከለኛ ሆኖ እየሰማ ሲያስተላልፍ የነበረው ምንድነው አለ? አንትሮፖስ ነው አለ። ሰው ነው ያለው አለ። ስለዚህ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ካለ አምላክ ደግሞ አንድ አምላክ ነው የተባለው። የአንድ አምላክ ደግሞ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ደግሞ እኔ አምላክ እንጂ ሰው አይደለሁም አለ። ይሄ አንድ አምላክ እኔ ሰው አይደለሁም በአምላክነቴ ላይ ሰውነት የለብኝም ያለው አንድ አምላክ ከዛ ከአንድ አምላክ ሰምቶ ሲናገር የነበረው ምን ነበር? አንትሮፖስ ነበረ፣ ሰው ነበረ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከቴዎስ ከአምላክ ዘንድ ለእናንተ የተገለጠ አፕሩፍ የተደረገ ምን ነበር? ሰው ነበረ፣ አንትሮፖስ ነበረ ነው የሚለው። ስለዚህ ይሄ አንትሮፖስ ሰው ከዛ ከአንድ አምላክ እየሰማ ከሆነ አንዱ አምላክ ራሱ አሰሚ ነበር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው የሚለው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማ የነበረው ስንል ከአንድ አምላክ ነበር ሲሰማ የነበረው። ስለዚህ አንዱ አምላክና ኢየሱስ በማንነትም በምንነትም ሁለት ለየቅል የሆኑ ማንነትና ምንነት ናቸው ማለት ነው። ይሄን ይመስላል። ኦኬ የተለያየ ምንነት ናቸው ያለው ያልከኝ ነው ኡስታዝ? አዎ ማስረጃ በቁና ማምጣት እችላለሁ። የፍጡርና ፈጣሪ አንድ ነው አንተ በአንተ እምነት? ኦኬ እሺ በቃ እኔ ያው መጽሐፍ ቅዱስም እያነበብኩ ነው። ብዙም እውቀት የለኝም፣ ግን በማንበብ ላይ ያለሁት እንደዚህ ነው ብዬ ለሞገት አልችልም። ስለዚህ ላያ ተመልከት እንግዲህ ዮሐንስ ወንጌል 5:26 ደግሞ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ሰልፍ ኤግዚስታንስ እንዳለው ወልድም ደግሞ ሰልፍ ኤግዚስታንስ እንደሆነ ሪፍሌክሲቭ ፕሮናውን ኖሮት የራሱ የሆነ ኤግዚስታንስ እንዲኖረው ሕይወትን ሰጥቶታል። ሕይወት አልባ ነበር። አየህ፣ በባዶነት የተቀደመ ነበር። ሕይወት የሰጠውና ሕይወት የተሰጠው አካል ሁለት የተለያዩ ናቸው። አንደኛው ፈጣሪ ነው፣ አንደኛው ፍጡር ነው። ሕይወትን ከተቀበለ ሕይወት አልባ የነበረ አካል ሕይወትን ከአብ ከተቀበለ የአብ ሕይወት ሰጪ ሆኖ አብ አስገኝ ሆኖ ወልድ ደግሞ ግኝት ከሆነ እንዴት ነው ሁለቱ በምንነት አንድ የሚሆኑት? ራሱ አንደኛው አስገኝ ነው አባት ነው፣ አንደኛው ልጅ ነው አይደል? አባትና ልጅ ማለት ደግሞ ሜታፎሪካል ነው፣ አልጎሪካል ነው። አስገኝና ግኝት ማለት ነው። ትክክል ኡስታዝ፣ ትክክል ነህ። እሺ እንደዚህ ይላል ደግሞ እኛ እዛም ረገጥክብኝ እንዳትል ወይም ከአውድ ወጣህብኝ እንዳትል በክርስቶስ ኢየሱስ ተፈጠራችሁ ይላል። ይሄ በምንነት ደረጃ ላይ እሺ ፈጣሪ አንድ ነው አልክ አይደል? በክርስቶስም ተፈጠራችሁ ይላል። እሺ ይሄንን ከምን ጋር ታገናኘዋለሽ? ስለዚህ አሁን ያመጣው ጥቅስ ከዚህ ከምናወራው ጥቅስ ጋር አይገናኝም። ግን እንደው ሴኮፋርመንት ላምጣልህ። አዎ ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ስራ ለማድረግ ይላል። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። የተፈጠረ ማን ነው?
አጠቃላይ ይሄ ፍጥረት አይደለም የሚያወራው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነዋል። አዲስ ፍጥረት የሆኑ ሰዎች በክርስቶስ ነው አዲስ ፍጥረት የሆኑታል። አዲስ ፍጥረት ማለት ምን ማለት ነው ሲባል ሪጄኔሬሽን ማለት ነው። አዲስ ልደት ማለት ነው። ልደቱ ቃል በቃል ልክ ኒቆዲሞስ እንዳለው እናት ማህፀን ውስጥ መግባት ሳይሆን ሪጀነሬሽንን እና ትራንስፎርሜሽንን የሚያሳይ ከሆነ በተመሳሳይ በክርስቶስ ኢየሱስ አማካኝነት ነው እግዚአብሔር አዲስ ልደትን ያዘጋጀው አዲስ ፍጥረትን ያዘጋጀው ለማለት ፈልጎ እንጂ ዘፍጥረት 1:1 ላይ ያለው የተፈጠረው ወይም ደግሞ ዘፍጥረት 1:26 ላይ ያለው ሰው የተፈጠረው በክርስቶስ ነው እያለ አይደለም። ራሱ አንድ ያዘልኝ። ሁለተኛ ነገር ደግሞ አዲስ ፍጥረት የሚሆነው በሚለው ፕሪፖዚሽኑ ምንድን ነው? ለምሳሌ አንድ ጥያቄ ልጠይቅ። እኔ የሆነ ነገር እርሻ ነበረኝ ልበልህ። እርሻውን ቆፈርኩት። እኔ ቆፋሪ ነኝ፣ እርሻው ተቆፋሪ ነው። ዶማው ምንድን ነው? እስቲ ኤግዛምፕል ልስጥ። ቆፋሪ ነው። ዶማው ይቆፍራል። ዶማማ ቆፋሪ አይደለም። ራሱ እኔ ነኝ ቆፋሪው። ዶማው መቆፈሪያ ነው እንጂ ቆፋሪ አይደለም። ራሱ እኔ ቆፋሪ ነኝ፣ እርሻው ደግሞ ተቆፋሪ ነው። ዶማው ደግሞ ምንድነው? መቆፈሪያ ነው። ገብቷል? ስለዚህ ዶማው ቆፋሪ ነው አትለውም። ራሱ ኢንስትሩመንት ነው፣ መሳሪያ ነው ሆኖ ይተገ ልክ በተመሳሳይ መልኩ ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ላይ ሴት ከወንድ ናት ይልና ወንድ ደግሞ በሴት ነው ይላል። ወንድ የተፈጠረው በምንድን ነው? በሴት ነው የተፈጠረው። ሴት ፈጣሪ ናት አይደለችም፣ ኢንስትሩመንት ናት። ልጨምርልህ መጽሐፈ መክብብ ምዕራፍ 3 ቁጥር 19 ላይ ነገርን ሁሉ በጊዜው አድርጎ ሰራዋል። በምንድን ነው የሰራው? ውብ አድርጎ ሰራው። በምን? በጊዜ አይደለ? ጊዜ ፈጣሪ ነው ወይስ ኢንስትሩመንት ነው? ኢንስትሩመንት ነው። ስለዚህ ያው ኤን የምትለዋ ወይም ደግሞ ዲያ የሚለው ፕሪፖዚሽን ወይም ደግሞ በምትለዋ መስተዋድድ መነሻ ቀጥያ ላይ ሆኖ ሲመጣ ኢንስትሩመንት መሆኑን ያሳያል እንጂ ያ አካል ወይም ያ ነገር ያ ምንነት ፈጣሪ ነው ማለት አይደለም። በቀላሉ እንድትረዳ። ያልገባ ነገር ካለ ዳጎስ ያለ መልስ እሰጥሃለሁ። እሺ፣ አመሰግናለሁ ዋሂድ ኡመር። በጣም ቴንኪው ስላዋራው በጣም ደስ ብሎኛል። አመሰግናለሁ። እሺ፣ ምንም አይደለም። ለማንኛውም ለወደፊት ጊዜ እኛ ይኸውልህ እንዳንተ አይነት ደርባባ የሆነ ሰው ስናገኝ በደንብ ነው የምናስተናግደው። እናንተ ታዲያ ማትፈልጉት ምንድን ነው? በቃ አንተ አሁን ፎከስ ያደረግከው ሀሳብ ላይ ብቻ ነው። ሀሳብ ማወጣት ነው። መተህ ጥያቄ ጠየቅ፣ የምታምንበትን ነገር ተናገር። ሀሳቡ ላይ ብቻ ፎከስ አድርገን መነጋገር ይቻላል። ነገር ግን ሰዎች ምን ያደርጋሉ? ፐርሰናል አታክ ያደርጋሉ። ልጅየው አባትየው ነው ወይ? አባትየው ልጅየው ነው ወይ? ቆይ እሱን ልዝጋ። ቆይ ወደዚህ ጥያቄ ከሚሄድ በፊት እሺ እሺ፣ አይተው በቃ እሺ እሺ። አይ በቃ አመጣህልኝ እኮ አመጣህልኝና ምንም መለኮታዊ ነው ምናምን ቅድም ጀምሮ ስላልከው ኢየሱስ መለኮታዊነት አለው ወይስ የለውም የሚለው ነገር አውራ ስለፈለኩኝ ነው። ኢየሱስ ክርስቶስ በምድር ላይ እያለ ሰው ነበረ። የሐዋርያት ሥራ 2:22ን ጠቅሰዋል እኮ አንተ ራስህ። ወይ መለኮት አልነበረም? መለኮት አልነበረም? ሰው ነበረ እያለ እኮ ነው መጽሐፍ ቅዱስ። ሰው ነበረ ግን አምላክ ሳልነበረም ወይ ነው ማለት? አምላክነቱ የት ገባ? አምላክነቱ ደግሞ ፊልጵስዩስ ውስጥ ምዕራፍ 2 ከቁጥር 15 እናየዋለን። እሺ እናየዋለን። ግን አምላክነቱ የት ገባ? መጀመሪያ እስቲ እንዳውቀው ነው እኮ ፊልጵስዩስ ምዕራፍ 2 እንየው አምላክነቱ የት እንዳለ። አይ ምድር ላይ ያለ አምላክነቱ የት ገባ ነው የፈለኩት። የት ገብቶ ነበር? አይ መጀመሪያ ነገረኝና ወደፊት አምላክነቱ የት ገባ? ፊልጵስዩስ ውስጥ መለኮታዊ የሆነው ክብሩ በሰማይ ነው። ኦኬ። ስለሆነ አስቀምጦት ነው እንደ ጃኬት የመጣው። አምላክነቱን ባዶ ነበረ። ኧረ ተው ወይ ተው። ኖ አይ አይደለም፣ ማወቅ ነው የፈለኩት። ኖ አይደለም፣ ኖ አስቀምጦት ነው ወይ የመጣው? አምላክነቱን እንደ ጃኬት የምታስቀምጠው ነገር ነው አምላክነት። የሆነ ቦታ አስቀምጦት ነው የመጣው። እኔ እንደዚህ አይነት ድፍረት ውስጥ አልገባም። ምክንያቱም የራሴ ደረጃ አለ፣ ቃላት ደረጃ አለው። በቃ አይ እኔ እንዳውቀው ነው የፈለኩት። እኔ ማለት እኔ መለኮትነት ማለት እንደ ቀልድ አይደለም፣ የሆነ ቦታ የምታስቀምጠው ነገር አይደለም። ራሴ ኬኖሲስ የሚባል ኮንሴፕት አለ። አምላክነቱን አስቀምጦት ነው ሰማይ ላይ የመጣው እና ምድር ላይ ያለ ሰው ብቻ ነበረ።
ታምር ሲያደርግ የነበረው መንፈስ ቅዱስ ተሞልቶ ነው ብለው የሚያስተምሩ ሰዎች ስላሉ ነው። እነዛ ምን ይባላሉ? ኬኖሲስ ይባላል ትምህርቱ ራሱ። ኦኬ ፊልጵስዩስ ምዕራፍ 2 ላይ ገባና እስቲ አምላክነቱን ትቶ ነው የመጣው ሰማይ ላይ ትቶ ነው የሚል ነገር እስቲ ጥቅስ ስጠኝ እስቲ። ፊልጵስዩስ ላይ ያልከው አውጣው። እሺ ቁጥር 6 ጀምሮ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማጠል እንደሚገባ ነገር አልቆጠረውም ይላል። ከዚህ ጋር ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱ ባዶ አደረገ። ስለዚህ እዚች ጋር የምንረዳው ምንድን ነው? የሰው መልክ ይዞ ይላል። የሰው ምሳሌ መልክ ይዞ ምሳሌ መልክ ይዞ ባዶ አድርጎ ምድር ላይ መጣ እንጂ መለኮት ክብሩን ይዞ ቢመጣማ እንጃ ምድር እንዴት ትችለዋለች? ምክንያቱም ከፍጥረት ላይ ሙሴ እስራኤላውያንን አንተን ማናገር አንፈልግም እግዚአብሔርን ማወቅን ማየት እንፈልጋለን ሲሉ ገና መምጣትን ሲያስብ ይላል መጽሐፍ ቅዱስ ምድር ተንቀጠቀጠች ይላል። ስለዚህ በዚህ አይነት ክብር ላይ ያለ መለኮት ምድር በዚች ጠባብ በሆነ ደረት የሆነች በተወሰነች ነገር ላይ ክብሩን ይዞ መጥቶ መቆየት አይችልም። ምድር ልትቀመጥ አትችልም። ከባድ ነገር ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ግን እንደዛ የሚል ነገር ሽታው አላገኘውም። እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከል መቀማት እንደሚገባ ነገር አልቆጠረም አለ። እርሱ የተባለው ማን ነው? ቁጥር 5 ላይ የተነገረው በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይኖር ይላል። እርሱ ብሎ የሚተካው ማንን ነው? አብይ እርሱ ኢየሱስ ክርስቶስን ነው። በማን መልክ ሲኖር ሳለ አለ? በእግዚአብሔር መልክ። ስለዚህ እግዚአብሔር የተባለው ማን ነው? እዚህ ጋር አውዱ ላይ ማምላክ መልክ አምላክ ብለህ ቴዎስ ብለህ ያዘው። እንግሊዝኛው ጋድ ነው የሚለው። በአምላክ መልክ ሲኖር ሳለ ሲል ማን ነው በአምላክ መልክ የሚኖር ብሎ የነበረው? አምላክ የተባለው ማን ነው? በማን መልክ ሲኖር ነበረ? ወይ ቀጥታ ቃሉ ለምን አተረጉመውም? ለምሳሌ ከራሴ ኪሳዎች አልነግርህም። ሁለተኛ ቆሮንቶስ 13:4 ላይ ነገር ግን በአምላክ ኃይል በሕይወት ይኖራል አለ። በሕይወት የሚኖረው ማን ነው? ክርስቶስ በአምላክ ኃይል በሕይወት ይኖራል አለ። ፊልጵስዩስ 2:6 ላይ ደግሞ እርሱ በአምላክ መልክ ሲኖር ሳለ አለ። በማን መልክ አለ? በአምላክ መልክ። አምላክ እዚህ ጋር የተባለው አብ ነው። በአብ መልክ ሲኖር ሳለ ከአብ ጋር ወይም ደግሞ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም አለ። ሲጀመር እዚህ ጋር የሚያወራው ነገር ሁቢንግ ኢን ዘ ፎርም ኦፍ ጋር ነው የሚለው። ሃይፖርኮን ነው የሚለው። ሃይፖርኮን እና ኤን ይለያያል። ሃይፖርኮን ማለት ቢንግ ነው ራሱ፣ ፓስቴንስ አይደለም። ፕሬዘንት ፓርቲሲፕል ነው። ሁቢንግ ኢን ዘ ፎርም ኦፍ ጋር ነው እንጂ የሚለው ሁወዝ ኢን ዘ ፎርም ኦፍ ጋር አይደለም የሚለው። መቼ ነው ያ ነገር? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ሊወግሩት ድንጋይ ያነሳዋል። ያኔ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም ማለት። ይህንን ነው እያሳየ ያለው እንጂ አንተ እንደምትለው አምላክነቱን እንደ ጃኬት አምላክነቱን ሰማይ ላይ ጥሎ መጣ የሚል የመጽሐፍ ቅዱስ ጥቅስ የለውም። እዛ ጋር ኢየሱስ የሚለው ነገር መተካከል የሚለው ነገር መስማማት በሚል ይመጣል። ማርቆስ ወንጌል 15:56 ላይ አግሪመንት በሚል ነገር ይመጣል። በአምላክ መልክ ሲኖር ሳለ ከአምላክ ጋር መስማማት እንደ መቀማት ነገር አልቆጠረም አለ። ከዛስ ምን ሆነ ነው? ዋናው ምን ሆነ ነው? ከዛ በኋላ ምን አለ? የባሪያ መልክ ያዘ አለ። ትሕትና ማለት ነው የባሪያ መልክ ማለት። ለምሳሌ የአምልኮ መልክ ይዘዋል እንጂ የአምልኮ መልክ አላቸው፣ ነገር ግን ኃይሉን ክደዋል አለ። የአምልኮ መልክ ማለት ሞርፌ ነው የሚጠቀምበት፣ ተመሳሳይ ነው። የአምልኮ አይነት ማለት ነው። የአምልኮ መልክ አላቸው፣ የአምልኮ አይነት አላቸው እንጂ ኃይሉን ክደውታል አለ። እዚህ ጋር ደግሞ የባሪያ መልክ ያዘ ማለት ትሕትናን ያዘ፣ ትሕትናን ጨበጠ ነው። ፍቅርን ያዙ፣ ትሕትናን ያዙ እንደሚለው እንደ ባይብል ትሕትናን ያዘ አለ። ከዛ በኋላ ምን አደረገ አለ? ራሱን ባዶ አደረገ አለ። ምኑን ነው ባዶ ያደረገው? አብዬ ምን አልከኝ? ወይ እየሰማሁ ነው። ምኑን ነው ባዶ ያደረገው? ራሱ ምን ሆነ ባዶ ሲሆን? ለምሳሌ አንድ በርሜል ውሃ ነበረው እና ውሃውን እንዳለ እንትን ባርኮት በርሜሉ ባዶ ሆነ እላለሁ። ምኑ ነው ባዶ የሆነው? ውሃው ነው።
ኖ አይደለም። ኢየሱስ ምኑ ነው ባዶ የሆነው? ራሱን ባዶ ያደረገ ሲል ምኑ ነው ባዶ ያደረገው? ምን ነበረው ውስጡ? መለኮትነቱ ነው። መለኮትነቱ ነው እና ባዶ ያደረገው። ከዛ በኋላ ባዶ ያደረገው? ባዶ ሲሆን ምንድን ነው የቀረው? ራሱ ማቀፊያው ነገሩ ምንድን ነው? ባዶ ሲያደርገው ባዶ የሆነው ምን ውስጥ ነው? ራሱ ለምሳሌ መለኮትነቱን ትቶ መለኮትነቱን ባዶ አድርጎ በሰው ምሳሌ ሆኖ መጣ ይላል እኮ። ባዶ ያደረገው አሁን ለምሳሌ በርሜሉ ባዶ ሆነ ብዬ ብል ውሃ ነበረው። ባዶ የሆነው ምንድን ነው? የሆነ እንትኑ ነው፣ ጀሪካኑ ነው፣ ወይ ደግሞ በርሜሉ ብረት ነው፣ ወይ ደግሞ ፕላስቲክ ነው። ምኑ ነው ባዶ የሆነው? አይ ባዶ የሆነው መለኮትነቱ ባዶ የሆነው ምኑ ነው? ባዶ የሆነው ሲወጣ ውስጡ ሲወጣ የሆነው ምኑ ነው? ራሱ ባዶ የሆነው ሰውነቱ ነው። ሰውነቱ መጀመሪያም አልነበረማ። ራሱን ባዶ ያደረገው ሰውነት ውስጥ አልነበረማ። መጀመሪያ ባዶ የሆነው ምንድን ነው የጠየቁት? ሰውነቱ አሁን ለምሳሌ በምድር ላይ ሲንቀሳቀስ ባዶ ነበረ ነው አይደለም? ሰውነቱ መጀመሪያ ምን ነበረ? ሰውነቱ ባዶ ነው የሆነው። አምላክነት የለውም ውስጡ። በምድር ላይ ሲመላለስ ሰውነቱ መለኮታዊ ነው። ባዶ ነው ነበረ። እንደዚህ ቅርፊትና የሰው ምሳሌነት ቅርፊትና ቆዳ አንደኛ ሆኖ ሲመላለስ ነበር እንጂ ውስጡ ምንም ነገር የለውም። መለኮትነት ምናምን የለውም። የሐዋርያት ሥራ 2:28 እኮ ጠቅሰዋል። እሺ፣ አይ ችግር የለውም። ግን እኔ ግን ባዶ ሆነ የሚለውን ነገር ባዶ ሆነ የሚለውን ነገር የምረዳው 2 ቆሮንቶስ 8:9 ላይ ያለው ጥቅስ ላይ ነው። ለሞት ያውም የመስቀል ሞት ታዛዥ ሆነ ይላል። ምን ይላል? የኢየሱስን ቸር ስጦታ ታውቃችኋልና አለ። ምን ሆነ አለ? ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ማለትም ባዶ ሆነ ማለት ይሄ ነው የሚገባኝ። ምን አደረገ? ቸር ስጦታ አለ። ምንድን ነው የሰጠው ብለን ስንል የሰጠው ነገር ራሱን አሳልፎ ሰጥ ቢለው ባይብል ገላትያ ምዕራፍ 1 ቁጥር 4 እና ቲቶ 2:14 ላይ ራሱን አሳልፎ ሰጠ። ራሱን አሳልፎ ሲሰጥ ድሃ ሆነ፣ ባዶ ሆነ። ያኔ ባዶ ሲሆን ድሃ ሲሆን ራሱን ሲሰጥ ሲሞት ነው። እንደ ጳውሎስ ትምህርት ድሃ የሆነው ባዶ የሆነው ራሱን ባዶ አደረገ አለ። እንዴት አድርጎ? ለሞት የመስቀል ሞት እንኳን ታዛዥ ሆነ በማለት ነው። በዚህ መልኩ ነው መለኮትነትን አስቀምጦ መለኮትነቱን እንደው ሰውነቱ ነው አልክ። ሰውነቱ መለኮትነት መጀመሪያ መች ነበረውና ነው? ከማርያም ነው የነሳው። እንዳንተ ትምህርት ከማርያም የነሳውን ሰውነት ከማርያም ከነሳው በኋላ መለኮትነቱን ባዶ አደረገው ካልክ መለኮትነቱ በሰውነት ውስጥ ነበረ ወይ? ባዶ ነው። አሁን ለምሳሌ በርሜል ውስጥ የነበረው ውሃ ባዶ ነው ብዬ ብናገር መጀመሪያ ውሃው በርሜል ውስጥ ነበረ። ገባ? ከዛ በኋላ ነው ዝርግፍ አድርጌ ሳወጣው በርሜሉ ባዶ ሆነ ብለህ ስትል ኦልሬዲ መጀመሪያው ውሃው በርሜል ውስጥ ነበረ። መለኮትነቱ ሰውነት ውስጥ ያልነበረ ነገር ከሆነ መለኮትነቱን ባዶ ካደረገ ባዶ የሆነው ነገር ምንድን ነው? ራሱ ሰውነቱን ሊሆን አይችልም። ራሱ በአንተ ትምህርትም ቴዎሎጂካል ፋክተሮች አሉት። ራሱ ቴዎሎጂካል ራሱ ኮንትራዲክሽን አለው ለማለት ፈልጌ ነው። እና እዛ ጋር 2 ቆሮንቶስ ምዕራፍ 8 ላይ ሲናገር ምንድን ነው የሚለው? በእርሱ ድሃነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ምን ሆነ ነው የሚለው? ድሃ ሆነ። 8:9 ላይ ነው የሚናገረው። ድሃ ሆነ ማለት ባዶ ሆነ ማለት ነው። ቸር ስጦታ አስባችሁ ምንድን ነው የሰጠው ሲባል ራሱን አሳልፎ ሰጠ ወይም ራሱን ባዶ አደረገ የሚለው ቃል ከዚህ ጋር ነው የተያያዘው። በተረፈ ፊልጵስዩስ ምዕራፍ 2 ከቁጥር 6-8 ባለው ጥቅስ መሰረት ኢየሱስ መለኮትነቱን ጥሎ መጣ የሚል በኃይለ ቃል ሽታው እንኳን የለም። አንድ በኃይለ ቃል አታመጣም ራሱ ማለት ነው። ካለ አሁንም ፈረሱ ሜዳውም ክፍት ነው። አይ በኃይለ ቃልማ መጽሐፍ ቅዱስ ላይ እንትን ይለዋል። ምን ይለዋል? በአምላክ ክብር ሆኖ ሳለ ማለት ምን ማለት ነው? በአምላክ ክብር ሆኖ ሳለ አይልም። እርሱ በአምላክ መልክ ሲኖር ሳለ ነው የሚለው። ሃይፐርኮን መልክ ሆኖ ሲኖር ሳለ ያ መልክ ምንድን ነው እኮ? እሱ ነው እኮ መልኩ በአምላክ ኃይል ማለት ነው። ራሱ በአምላክ ሲኖር ሳለ ማለት መልክ የሚለውን ራሱ ብታስቀምጠው በአምላክ ሲኖር ሳለ ማለት ኢየሱስ የሚኖረው በራሱ አይደለም የሚኖረው። ህይወት የሰጠው ማን ነው? ዮሐንስ ወንጌል 5:26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ምን ብሎታል አለ? ሰጥቶታልና አለ። 2 ቆሮንቶስ ምዕራፍ 13 ላይ ደግሞ በአምላክ ኃይል በህይወት ይኖራልና አለ። ማን ነው የሚኖረው? 2 ቆሮንቶስ 13:4 ላይ ኢየሱስ በአምላክ ኃይል በህይወት ይኖራልና አለ። ስለዚህ በአምላክ መልክ ሲኖር ሳለ ማለት በአምላክ በራሱ ሲኖር ሳለ። አምላክ የተባለው ማን ነው? አብ ነው። ለምን ፕሪፖዚሽን መጣለች? በምትል ነገር መጣለች። አምላክ ሆኖ ሲኖር ሳለ አይልም። በአምላክ መልክ ሲኖር ሳለ አለ። በምትል ፕሪፖዚሽን አምላክ በሚለው ላይ መነሻ ቅጥያ ሆና መጣለች።
ስለዚህ በአምላክ መልክ ሲኖር የነበረው ማን ነው? ኢየሱስ ነው። ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም ሲል ከማ ጋር ነው መተካከልን እንደ መቀማት ነገር ያልቆጠረው ሲባል ከአምላክ ጋር። አምላክ የተባለው በሁለቱም ቨርስ ማን ነው? አብ ነው። አምላክ ያለ ልክ ከፍ ከፍ አደረገው ይላል እዛው ላይ። አማርኛው እግዚአብሔር ነው የሚመስል። አምላክ ያለ ልክ ከፍ ከፍ አደረገው አለ። አምላክ ያለ ልክ ከፍ ከፍ አደረገው ሲል አምላክ 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 እያለ ሶስቴም የተናገረው ስለ አብ ነው። ስለ ኢየሱስ አምላክነት ምንም ሽታው የለም። ስለ መለኮትነት ምንም ሽታው የለም። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ላይ ያለው በኃይለ ቃል ፈልቅቀ አታመጣም። አንድ ጥቅስ ኢየሱስ መለኮትነቱን አስቀምጦ ሰማይ ላይ መጣ የሚል ነገር። እሺ ምንድነው መሰለህ በመለኮትነት ለምሳሌ አንደኛ ዮሐንስ 2:23 ላይ ወልድን የሚክድ ሁሉ አብ እንኳን የለውም፣ በወልድ የሚታመን አብ ደግሞ አለው ይላል። ምክንያቱም እኔ ወልድን ብክድ አብ የለኝም፣ አብን ደግሞ ብክድ ወልድ የለኝም። ስለዚህ ይሄ መለኮታዊ የሆነው ሁኔታን ነው የሚያሳየው። ስለዚህ በውስጡ ያለው የመለኮት ኃይል ነው እና ያ ፊልጵስዩስ ውስጥ ምሳሌ በአብ መልክ ሆኖ ሲኖር ሳለ የሚለውን የመለኮታዊነት ባህሪ አይደለም ብለዋል። ዮሐንስ ወንጌል 14:1 ላይ በእኔ መኑ በአምላክም እመኑ አለ። እሱ መልእክተኛ እንደሆነ እንደና ደግሞ ላኪው ደግሞ የላከው ደግሞ አምላክ አንድ አምላክ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ትእዛዙ ምንድን ናት አለ? የዘላለም ሕይወት ናት አለ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ምን አለ? የምትሰሙት ቃል የላከኝ አብ እንጂ እኔ አይደለም አለ። ስለዚህ ኢየሱስ መልእክተኛ ነው። መልእክቱ ምንድን ነው አለ? የምለውና የምናገረው ትእዛዝ ሰጠኝ አለ። ያ ትእዛዝ ምንድን ነው ሲባል የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ሲናገር ምንድን ነው የሚለው? ታላቁና ፊተኛው ትእዛዝ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ተውሂድ የሚባል ትምህርት ነው። የአንድ አምላክ አስተምሮት ነው የተሰጠው ትምህርት። መልእክተኛ ነው። ሪሳላ መልእክት ይዞ ነው የመጣው። በዚህ መልእክት ነው ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ለዛ ነው ዮሐንስ ወንጌል 12:49 ላይም የምለውና የምናገረውን ትእዛዝ ሰጠኝ አለ። ትእዛዙ ምንድን ናት አለ? የዘላለም ሕይወት ናት አለ። ስለዚህ የዘላለም ሕይወት የሚያስገኘው ይሄ የአንድ አምላክ አስተምሮትን በመቀበል ነው። እሱ መልእክተኛ ነው፣ ላኪው አለ። በእኔ መኑ በማን መኑ አለ? በአምላክም መኑ አለ። አምላክና ሰው አለ። አምላክ ላኪ ነው፣ ሰው ደግሞ መልእክተኛ ነው። ይሄንን ነው እየተናገረ ያለው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 23 ላይ አብና ወልድን ይክዳሉ የሚለው ከዛ አንጻር ነው። ወልድን የሚያምን የላከውን ያምናል ከሚለው ይህንን ታሳቢና ዋቢ ተደርጎ የመጣ እንጂ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ያለውን አይደግፍልህም። ለምን እንደማይደግፍ አንተ በተረዳበት መልኩ የወንጌላትን ኢየሱስ ክርስቶስ ሰው ሆኖ በምድር ላይ የላከውንና የላኪውን ክብር በትን ስፍራ አይደለም የተረዳኸው። ያ በወንጌላት የነበረው ኢየሱስ ክርስቶስ በስጋ ሆኖ ሲያስተምር የነበረው ደግሞ ያ የኃጢአት ስርየት ያ የተስፋ ቃል እንደነበረ ኢየሱስ ክርስቶስ እንዲገባቸው። ምክንያቱም እኔ መለኮት ነኝ። እንዲያውም ኢየሱስ ክርስቶስ እንደ አንድ ክፍል ልንገርልህ። እንዲያውም ይቅርታ ወይድ ምን አረከና ነው ይቅርታ የምትጠይቀው? ያው አንዛዛውብህ ብዬ ነው። ኧረ ችግር የለውም። የዮሐንስ ወንጌል ይመስለኛል። ቶማስም እጅን የተበሳበትን አሳየኝ ብሎ አየው። በእጁም ከቶ አየ። አምላኬ ጌታዬ ብሎ ሰገደለት። አንተ ሳይተህ አምነሃልና ተረድተሃልና ሳያዩ የሚያምኑ ብፁዓን ናቸው ይላልና ምንድነው አምላኬ ጌታዬ ሲለው አይ እኔ አምላክህ አይደለሁም ጌታህም አይደለሁም፣ ነገር ግን እኔ አንድ መልእክተኛ ነኝ ብሎ ዘግቶበት ማለፍ ይችል ነበረ። ነገር ግን ከትንሳኤው በኋላ ምንም አይነት የሆነ የሚመጣበት ነገር ስለሌለ የአይሁዶቹንም
ውንጀላ ስላለፈ፣ ነገር ግን አሁን ወደ እውነተኛው የሆነ ትንሣኤ የሆነው ኢየሱስ ክርስቶስ እውነተኛው የሆነው መለኮት እየገለጠ መሄድ ስላለበት እዛ ጋር ለቶማስ የገለጠለት ነገር አለና አምላኬ ጌታዬ ሲለው አይኖ እንደዛ አትበለኝ ማለት ይችል ነበረ እና ሐዋርያትም እንዲሁ አምላክና ጌታ የተባረካቸው ምናምን ሲሉ እነሱ ያንን ሊሉበት ያሉበት ሪዝን እንደ ሙሴና እንደ እንትን አገልግሎት ቢሆን ኖሮ በዛ ክብር ልክ አልነበረ የሚሉት የሚችሉት እና ለዛ ነው እንደዛ ነው መለኮትን የምረዳው። አዎ አቤ ደክመዋል ማለት ነው። እንደ ደከመ የሚያስታውቀው ነገር ፊልጵስዩስ ምዕራፍ 2 ቁጥር 6 እና 8 ላይ ኢየሱስም በኃይለ ቃል ፕሬኤግዚስታንስ ወይም ቅድመ ህልውና ፕሪሂውማን ስቴት እንዳለው ቅድመ ተሰግቦት የሚያሳይ ነገር አምጣ ነበር ያልኩ የነበረው